ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰጽሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። በቃ አይዞሽ። የእናቱ ለታን ቦሳ ወዳለው እንደግነቷ ብዙ መሆኑን አውቃለው። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳል። እናንተ ሩታዬ እናቷ ጋር ከሄደች በኋላ አላማረባትም? በጣም ነው ያማረባት። ድሮም ታምራለች፣ ግን ሞር ደግሞ እናቷ ጋር ስትሄድ በጣም ነው ያማረባት። እውነት ለመናገር እናት ለዘላለም ትኑር። እናት ክፉ አይንካት። የምር በቃ አያችሁ አይደል? በሩታ እዩ ለውጡን ማለት ነው። ምን ያክል አዲስ አበባ እያለችና እናቷ ጋር ስትሄድ ምን ያክል ለውጥ እንዳላት ማለት ነው። በጣም ነው ያማረባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ሰዎች እንድን ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በሩታዬ መጥቻለሁ ማለት ነው። ሩታዬ ሀገር ከሄደች በኋላ ሰላሟን ስላገኘች ብዙም ቪዲዮ እየሰራው አይደለም። እናንተ ግን በሩታዬ ቪዲዮ ካልሰራው አትመጡም ማለት ነው። ተው ግን እና ያው በሰሞኑ ያው ሩታዬ ደስ የሚል ስሜት ውስጥ ነው ያለችው እና ተመችቷታል። እናቷ ጋር ነው ያለችው እና በቃ ለዛ ነው ያልሰራሁት በሰሞኑ ማለት ነው። እና እሷም ቪዲዮ ብዙ እየሰራች አይደለም። አንድ ነው ሁለት ቪዲዮ ለቃለች እዛ ከሄደች በኋላ እና ለዛ ነው ማለት ነው። እናንተ ደግሞ ሌላ ቪዲዮ ሰራ መተን አናይሽም መተን አናበረታታሽ ዋላችሁ እኮ ጉድ። ለማንኛውም ወደ ገደለው ስገባ ሩታዬ ቤተሰቦቿ ከአብርሽ ጋር እንድትታረቅ እያደረጓት ነው ያሉት። የማዘርየው ሀሳብ በጣም ለኔም ተስማምቶኛል። እኔም ያው በፊትም እንደምላችሁ ነው አብርሽ ሩታ መለየት የለባቸውም። ይኪስ ምናምን የሚባለውን ነገር አቁማችሁ ቢታረቁ ደስ ይለኛል። ደግሞ ይታረቃሉ ኢንሻአላህ። ያው እናት ምንም ነገር ስለምታሸንፍ ታሸንፋታለች እና ሩታዬም ትሸነፋለች። አብርሽና ሩታ ይታረቃሉ፣ ህይወታቸውን ይቀጥላሉ። ልጇንም በሰላም ትገላገላለች፣ በሰላም ታቅፋለች ኢንሻአላህ። ምቀኛ ይደበቃል እና ሄርሜላ ምናምኖች ማለት ነው ትደበቃላችሁ፣ ውሃ ይወስዳችኋል ማለት ነው። እና ሩታዬ ደግሞ ማለት ነው የኔ ጣምበለል ማለት ነው። አላህ በሰላም ይገላግልሽ፣ አላህ በሰላም ከልጅሽ ጋር ይጨምርሽ። ሌላ ምንም አልልም። አምሮብሻል፣ እንደዚሁ እንዳማረብሽ ድምጽሽ ሳይሰማ አላህ በሰላም ልጅሽን አሳቅፍሽ ማለት በቃ ሰው ሲወልድ መከራ ምናምን አለውና ያንን ጭንቁላ ቀለል አድርጎልሽ ድምጽሽ ሳይሰማ እንዴ ሩታ ወለደች እንዴ ተብሎ ምትልጂ ያድርግሽ። እና እናት ደግሞ ለዘላለም ትኖር። የእናትሽን ምክር ስሚ። በቃ እህትሽም የተናገረችው ልክ ናት፣ እናትሽም የተናገረችው ልክ ናት። ምክንያቱም ያንቺን ስቃይ ማየት አለበትና ይረዳሻል ብዬ ተስፋ አደርጋለሁ። እንደ እህትሽ እንዳለችሽ እንዲጸጽተው ነው የሚሆነው። ማለት ሰው ሲወልድ ሐኪም ቤት ምናምን ሄዳችኋል? እኔ ያው ከአንድም ሁለቴ እዚህ ሀገርማ ከተወለደ በኋላ ደርሻለሁ። ግን ከባድ ነው። በተለይ አማልያ ከተደረጋችሁ ከባድ ነው። እኔ ሁለት ዙሪያ ወንድሜ ሚስት ስትወልድ አይቼ ለዛው አማልያ ተደርጋ ማለት ነው። የምር በጣም ከባድ ነው እና
እንደ አመሊያ ስትደረጉ እንኳን አላየውም፣ ግን ካወጧት በኋላ ያለው ጭንቅ ማለት ነው። ያ ረቢ ልነገራችሁ አልችልም። እና በጣም ከባድ ነው ልጅ መውለድ ማለት። እኛ ዞር ብለን እናታችን እንዴት እንደምንገለመጥ እንዴት እንደምበቃ እንዴት ላለመታዘዝ የምናደርገው ነገር ሁላችንም ያው አሁን ግን ትልቅም ስለሆነ አሁን ነው። ድሮ እምቢያን ነው ምናምን እንትን አታስታውሱትም? እኔ በደንብ ነው ማስታውሰው። ወላሂ የሆነ ነገር ስሪ ስትለኝ ራሱ በቃ መስራቴ ላይቀር ማለት ነው አልሰራም ምላት ነገር አሁን ይቆጭኛል። አሁን ለመዳም ቀና ደፋ ያላለሁ እና የሆነ ገበያ ስትሄድ ወይ ለክሶ ስትሄድ ብቻ ታዘኛለች፣ ግን መስራቴ ላይቀርም በቃ አልሰራልሽም መተሽ ነው ምሰሪ እምቢው ምናምን እንደዛ ነበር ምለውና ግን ከሄደች በኋላ እስከምትመጣ ድረስ አይደለም ያላለችኝን ነበር ሰርቼ የምጠብቃትና ብቻ ትዝ ይለኛል ሁሌም ማለት ነው የምር። እና ሩታዬም እናትሽ ምትልሽ ነገር ሲሚ ለማለት ነው። ምክንያቱም እናት አትሳሰትም የምር ሁሌም ልክ ናት እና ለኛ ነው የምትለው እንጂ እኛን የሚመችን ነገር ለኛ ጥሩ የሆነን ነገር ሁሌም ትመኛለች። ለኛ የማይሆነውን ነገር ነው ማትመኝልንና የእናትን ምክር ስሙ፣ እናት የምትለውን ነገር ስሙ። የምር በቃ ከምንም በላይ እናት ለኛ መጥፎ አታስብ። የኛን ጥሩ ደረጃ፣ የኛን ስኬት፣ የኛን በቃ መልካም መሆን ያንን ነው የምትፈልገውና ሶ እናታችሁን ስሟት ለማለት ነው። ምክንያቱም እንደኔ የሆናችሁ መቼም ትዝታ ቀሰቀስኩባችሁ። እኔም አሁን አንዳንዴ በቃ መዳም ዲንዲ አድርጊ ስትለኝ እናቴን ነው ማስታውሰው። ምን አለ ኡሚ ድሮ በቃ እንደዚህ እሺ ብዬሽ በታዘዝኩሽ ምንም ነገር ሳልልሽ እሺ ባልኩሽ ሳልነጫነጭ ምናምን እላለሁ። ያ አለማወቅ ልጅነት ምናምን ነው። አሁን ደግሞ ትልቅ ስንሆንና በቃ አሁን ነው የሚጸጽተንና ያ ነገር ደግሞ ዋጋ ያስከፍላል። እውነት ለመናገር አሁን ሸሪያውን ምኑን ስትማሩ ያው ባለማወቅ ስለሆነ አላህ የውስጣችን ያውቃል። ግን አሁን ላይ ደግሞ ለምን አደረኳት ለምን እንዲ የሆነ መጸጸት አለ አይደል? አያርገውና ወይ ብትሞት አስቡት እስኪ። አሁን እንኳን በህይወት ኖሮ በቃ የሆነም ነገር ልታረጉ ትችላላችሁ ምናምን ያንን ነገር ሳንከፍላቸው የሞቱት ለምሳሌ እኔ አባቴ አስቡት እስኪ። አረ በቃ ወደ ሌላ ውስጥ አልገባምና ያው ሌላችሁ የምፈልገውን ነገር እናት ሁሌም ልክ ናት። የሩታም እናት ልክ ናት እያልኳችሁ ነው ያለሁት። ሩታ እሺ ብላ ከአብርሽ ጋር መታረቅ አለባት። ይሄ ፍርድ ቤት ምናምን የምትለውን ነገር አቁማ እናቷ ያለቻትን ነገር ሰምታ እሺ ትበላት እላለሁ። የዛሬ ቪዲዮ ይህን ይመስል ነበር። ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።